አቶ ሲምባ ከሕክምናው ሩጦ አመለጠ። ኮማንደሩ የላከበት የህግ ሰዎች ተከትለው በሚያስፈራሩት ሰዓት እሱ ግን አምልጦ ከትልቅ ግቢ ገባ። በዚህም የተነሳ ቀሚሱን በመልበስ ሊሸውደው ችሏል የኮማንደሩን ሰው። በጣም የሚገርም ነው። አቶ ተሰማና አቶ ለይኩን ተደባደቡ። በክፉኛ ደበደበው። አቶ ተሰማን በጣም ስለተናደደ ለይኩንን ከመሬት አጋጭቶ እዛው ደበደበው። ይህን የምትፈልገው ሮማን ደግሞ ደግ አደረግከው፣ በሚስቱ ነበር መጀመሪያ ያለብህ ስትለው ነበር። እሱ አሁን ላይ የሚያደርገውን አያውቅምና በጣም በኦቨር እየሄደ ይገኛል። እናም ይህን የሰማው ትዕግስቱን ያጣው አቶ ለይኩን ከአቶ ተሰማ ጋር ሲያያዙ እኔ ላይ ነው እንደዚህ የምታደርገው ሲለው በባለፈው በቦክስ ስትመታኝ ዝም ብያለሁ፣ አሁን ግን አልተውህም በማለት እጅ ተፈንጅ ተያይዘው ሲደባደቡ ናሆም ማለት ነው። በመጨረሻ አባቴ ላይ እጁን አያነሳም። በፍጹም ወንድም ኤርሚያስ እንደዚህ ሊያደርግ አይችልም። የሆነ ስህተትማ መኖር አለበት። ግን እኮ ተያይዛችሁ ተናንቃችሁ አይቻችሁ እሱ አይደለም ያ ተሰማ አቶ ተሰማ በጣም እየተናደደም እየተበሳጨ ይገኛል። ይህን ነገር ማድረጌ በጣም የከፋ ነው፣ ለምን አደረግኩ እያለ ኑሐሚን ያየችውን ማመን አቃታት። አቶ ለይኩን አቶ ተሰማ ደብድቦት በአፉና በአፍንጫው ደም እየደማ መጣ። ይህን ያደረገው አቶ ተሰማ ነው በምትባል ጊዜ ራሷን ስታወደቀች። በጣም ያሳዝናል። ከሆስፒታል ሩጦ አመለጠ። ጎበዙና ጀግናው ሲምባ ተዋናኙ ማለት ነው። በሩጫ ቢተኮስበትም ሽጉጥ እሱ ግን ራሱን ቀይሮ ዘሎ ከሰው ግቢ ገባ። እዛም ገብቶ ቀሚሱን በመልበስ ሌላ ሰው በማስመሰል የኮማንደሩን ሰውዬ ሊሸውደው ችሏል። በጣም ይለያል። ከሆስፒታል እንደተኛ ሩጦ ነበር ያመለጠው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል 142 ተለቀቀ። ወደ ክፍል 141 ስንመለስ እንግዲህ አቶ ሲምባ ታሞ ሆስፒታል በገባበት ሰዓት ምርመራትና ሕክምናው ተደርጎለት በዶክተር ፋኒኤል ማለት ነው ተከታዩን ዶክተሯን እርሷ ማለት ነው አብራ ነበረች። በዚህም የተነሳ ዶክተሯ እንግዲህ አሁን ላይ ያለችበት ሁኔታ እናም አቶ ሲምባ ለልጁ ለዳግም ይህች ዶክተር አስተያየቷ በጣም እየከፋኝ ነው በማለት ነበረ ለዳግም ልጁ የተናገረው። ምክንያቱም ዶክተሯ ደግሞ የኮማንደሩ ሰው ናት። በዚህም የተነሳ የአቶ ሲምባ ስም በየቦታው በየከተማው ወንጀለኛ ነው ብሎ ፎቶው ስለተበተነ በዛም የተነሳ ዶክተሯ በጣም በጥንቃቄ እያየችው ነበር። እናም በዚህ የተነሳ የኮማንደሩ ሰው ስለሆነች ለኮማንደሩ ጥቆማ በማድረስ ኮማንደሩም የሱ ሰው የሆኑትን እንግዲህ ፖሊሶችን አዞ የስራ ባልደረቦችን እሱ የሚታከምበት ቦታ ነበር በጥቆማ የተላኩት። እናም በዚህ የተነሳ ጎበዙና ጠንካራው የሆነው አቶ ሲምባ በሩጫ ማራቶን በመሮጥ ማራቶኑን በጥሶ ገብቷል። እንደገባም እንግዲህ ከሆነች አሮጊት ቤት ነበርና ሩጦ ግቢ የገባው። እሷም በድንጋጤ ሌባ መጣብኝ በማለት በጣም ደንግጣለች። እባክህን ምንም መናጤ ደሃ ነኝና ያለችኝ አንድ ቴሌቪዥንና ከፈለክ እሷን ውሰዳት እባክህን ቀንጥሎኝ ነው እያለችው ነበር።
ሁላችንም የጣለን ነው። አሁን ዝም በይ በማለት ቀሚስሽን አውልቂ ነይ ግቢ ሲላት፣ እንዴ ለምን ልታበላሽ ነው እንዴ? ሚስትህ ማን ነው? እናትህ እንኳን ባልሆን እህትህ ሆናለሁ እባክህን እያለች ተማጸነችው። እባክሽን የምልሽን ነገር አድርጊ። እዚስ ግቢ ሰው መጥቷል አይቻለሁ አላየሁም። እንዴት መቻየው እያሉ እንግዲህ ባልቴቷ በጣም በፍርሃትና በጭንቀት ትገኛለች። ምክንያቱም ዘሎ ከድንገት ነው የገባው። እሱም በፍርሃትና በጭንቀት ነበረ ሊያመልጥ የቻለው። እናም በዚህ የተነሳ አቶ ሲምባ ወደ ክላስ በመግባት እንግዲህ ቀሚሷን አስወልቆ የእሷን ቀሚስ ሊለብስ ችሏል ማለት ነው። እናም በዚህ የተነሳ ሁሉንም ከነገራት በኋላ እሷም ቀሚሷን ሰጥተዋለች። ሽፍኗን ለብሶ እንግዲህ የተላከውን ኮማንደር መንገድ ላይ የኮማንደሩን ሰው መንገድ ላይ ሲያገኘው ምንድን ነው ያለው? በጣም ይችላል። እኔ ስጋ ሳቄ መቆጣጠር አልቻልኩም። የሲምባ ማራቶንና የኮማንደሩን ሰው እንዴት እንዳሳለፈው አጠገቡ ሆኖ በዚህ የሆነ ሰውዬ አላየህም? እንዴት አላየህም? እንደዚህ መላጣ ጥቁር ነው እያለ የራሱን ገጸ ባህሪ ይነግረዋል ማለት ነው። እናም በዚህ የተነሳ እሱን ሲጠይቀው አይ አላየሁም፣ ወንጀለኛ ነው ወንጀለኛ፣ ሌባ መስሎ ነበር እያለ እንግዲህ በጣም ልቡ እየመታ ነበርና እሱን ሊያመልጠው ችሏል። ፊቱን ግልጥ አድርጎ እንግዲህ አቶ ሲምባው ብሎ አየሩን ሲወስድ ነበር በጭንቀት የታፈነ ነብሱም ማለት ነው። እናም በዚህ የተነሳ ለኮማንደሩ ለበልዩ ደውሎለት በመስኮት ሩጦ አምልጧል በማለት እንግዲህ ለሱ ሊነግረው ችሏል ማለት ነው። እናም ይሄን የሰማው እንግዲህ ዛሬ በእጄ ይገባል ያለው ኮማንደር አሁን ላይ አቶ ሲምባ ሊያመልጥ ችሏል ማለት ነው። እና ደውሎ ቢነግረውም ጭራሽ እንግዲህ ይሄንን ሹፍን የሴትዮዋን ሹፍን አንድ ቀን እገዛላታለሁ አዲስ እያለ እንግዲህ ሹፍኑን ለብሶ በመንገድ ላይ ሊወጣና ራሱን ሊያተርፍ ችሏል ማለት ነው። ጎበዙና ጠንካራው ሲምባ ማለት ነው። እንግዲህ ወደነ ኤርሚያስና ኤም ስንሄድ ኤርሚያስና ኤም በጣም የሚፋቀሩና የሚዋደዱ ናቸው። እንግዲህ ወይዘሮ ሮማን ባመጣችው ነገር የኔ ፍቅረኛ ነው በማለት ውሸቷን ከአባቷ ጋር እንድትጣላ ቤት እንድረበሽ አድርጋለች። የኔ ፍቅረኛ ነው ስትል እንግዲህ ኤርሚያስም በር ሆኖ ስለ እሷ እያሰበ ነበርና ኑሐሚንም መታ በጥፊ ነበረ ኤርሚያስን ያለችው። ስትለው ምን አደረኩሽ ቢላትም ሁሉንም ነገር ትነግረዋለች። እሱም ሲነግራት በፍጹም እኔ ጭራሽም ይሄ የሚባለውም ነገር ሴትዮዋ እንትን ብላ እንጂ በፍጹም እያላት ነበረ። በልጅህ ማለልኝ እስቲ ስትለው ኮኪኔን ሳይ ብሎ እንግዲህ በልጁ ሲምልላት እጇን ሲምታት አይቷልና ይሄን ያየው ደግሞ ዝም ብሎ ግንፍል የሚለው ናሆም ከመስመር ሲያያቸው እየተናደደ ነበር የሄደው። ከመንገድ ላይ ቁማ ናሆም አናግረኝ ብትለውም ሊያናግራት ፈቃደኛ አልነበረም። በጣም በስሜት ነበረ። ስትማማር እኮ ነው ያየው እህቴ ላይ ቁማር እየተጫወተ ያለ ልጅ እያለ ነበረ። እና በመጨረሻም እንግዲህ እሷም ልታረጋጋው ችላለች ማለት ነው። ወደ ቤትም ሄዶ ተኳርፈው ነበረ። ወደ ኮማንደሩ ጋር ስንሄድ እንግዲህ ኮማንደሩ ስለተናደደ ሲምባ ስላመለጠ ቀጥታ ወደ ወይዘሮ ዝኑ ቤት ነበር የሄደው። ዝኑ ቤት በመሄድ እንግዲህ ዳግም በጣም የምንሰራውን ስራ እንትን እያለ ነው። አባቱ ወንጀለኛ ነው። እሱ ደግሞ ከአባቱ ጋር ሆኖ ብዙ ነገሮችን እንዳንሰራ እያደረገኝ ነው። ልጅሽ አይደል እያላን ነው። አዎ ልጄ ነው። እና ታዲያ ምንድን ነው ስትለው ያስፈራራታል። እኔን አላወቅሽኝም እንደ ኮማንደር እኮ በልዩም ነኝ ይላታል። እናስ ስትለው እናም ስለዚህ በእርግጥ እና ታዲያ እንዴት ነው እሱ እንትን የሚለው ብላ እሷም ግን አሁን ላይ ወይዘሮ ዝኑ ይሄ ነገር ራሱ ገሎትስ ቢሆን የሚል በጣም ተጠራጥረዋለች ማለት ነው። እና በእርግጥ የልጄ ፍቅረኛ ነበረ ቢሆንም ግን እኔ አንድ ሁለቴ ኮርኮም አድርጌዋለሁኝ እንጂ እንደዚህ አይነት ነገር ፈጽሞ ሰው ገሎ ነው ወንጅሎ የመጣው እያለኝ የዚህ ጊዜ በሚያወራቸው ነገሮች ነጥብ እየያዘች ሊመረምራት የመጣውን መርምራ ልከዋለች ማለት ነው። ወይዘሮ ዝኑ ማለት ነው። እንግዲህ ወደ አቶ ለይኩንና ወደ አቶ ተሰማ ስንሄድ አቶ ተሰማ እናቴ አሁን ላይ ማንም ሰው እንዳያናግረኝ ብሏል ማለት ነው። ከመስመር ላይ ሲገናኙ ሁለቱም ይደባደባሉ። መጀመሪያ
ቤትህን ነው ምንድን ነው እንደዚህ ይቅርታ ደብድበኸኝ እንደዛ እንኳን ይቅርታ መጠየቁ ቢጠፋ እንደዚህ ነው የምታይ መንገድን ዞር በልልኝ ሲባሉ እንግዲህ ሁለቱ ጓደኛሞችን እንዲጣሉም እንደዛ ያደረገችው ሮማን ናት። እንዳውም አሁንማ ሳስብህ ስጠረጥርህ በስተጀርባ ሮማን ካንተ ጋር እንዳለች ነው የሚሰማኝ ሲለው አቶ ለይኩን እንዳውም ድሮኔ አንተ ስለ እህትህ እንደዛ ስታወራኝ መጥፎ ነገር እውነት መስሎኝ ነበረ። አንተ ድሮውንስ ሚስትህን እንደዛ እንትን ከማለት በሚስትህ ላይ ሚስትህ ጥሩ ብትሆን በሚስትህ ላይ ማይተወልድባት ነበረ ዲቃላ ልጅ ታመጣ ነበር ሲለው በጣም ስሜታዊ ይሆናል። አቶ ለይኩን እንግዲህ ሊደባደብ ቢል ዛሬስ አልመታልህም ኮፈሩ ሰው አይፈሩ ብሎ እንግዲህ ደብድቦታል ማለት ነው። አቶ ተሰማን በጣም ያሳዝናል። ሁለቱ ጓደኛሞች እንግዲህ በሚደበድበውም ሰዓት እሱም ሩጦ ነበረ ወደና ኤርሚያስ ስንሄድ ኤርሚያስ መጀመሪያ ወደ ሮማን ጋር ሂዷል። ሮማን ጋር ሂዶ አንገቷን ነበረ ሲጥ ያደረጋል። ሲጥ ሲያደርጋት ከአንቺ ጋር መቼ አውርተን ስለ እኔ ለአቶ ለይኩን የተናገርሽው ቢላትም በፍጹም ይሄ የፈጠራ ስራ ነው፣ እኔ ምን አደረግኩ እባክህን ብትለውም ብርጭቆ አንስቶ በያዘችው ጠርሙስ ታውቂያለሽ እኔ የማታውቂኝ ኤርሚያስ የድሮ ነው ብሎ አንገቷን ሴት አድርጎ ያዛት። እባክህን ተወኝ፣ እኔ ምንም የማውቀው ነገር የለኝም። እኔ እንዴት ጥሩ ሰው እዚህ ሀገር መኖር አይቻልም እንዴ? እንዴት እያለች ራሷን በጣም ኦቨር እያረገች ስለ ጥሩነቷ እያወራች ነበረ። ሰዎችን እያጋደለች የምትገኘው ሮማን ማለት ነው። ኤርሚያስንም ለመሸወድ ሞክራለች። ምክንያቱም ይሄን ያሉህ በፍጹም እኔ አላደረግኩትም በማለት ነበረ። እንግዲህ በኤርሚያስ ፍቅር ራሷን በር ላይ ዘግታ እጇን ሁሉ እየቆራረጠች ትገኛለች። የለበሰችውን ቀለበትም ራሱ እባክሽ በር ክፈች ብትባል እንኳን ልከፍት አልቻለችም ነበር። እጇን እያደማቸው ነበር እና ከልቤ ቁስል ይሄ እጄ ቁስል ምንም አላመመኝ የጣቶቼ ደሞች እያለች ክፈች ብትባል እምቢ ብላ በመጨረሻ ግን ከፍታ በአንድ ቁጭ ብለዋል ማለት ነው እየመከሯት። እናም እንግዲህ አሁን ላይ ኤርሚያስም እንደዛ ብሎ ለቋት ይወጣል ማለት ነው። በመጨረሻ እንግዲህ ኤርሚያስ ማነች ሮማን የውሸቷን ማህደር ስንትን ስትል ስለነበረ ስታወራ እሱም እውነት ይሆን ብሎ ይሄ የፈጠራ ስራ ነው ብላ ነው የሞላችው ማለት ነው። በመጨረሻ እንግዲህ ናሆምን ከቤት ማነው ከበር ወጥቶ እየሄደ ሳለ ነበረ አንገቱን ይዞ ሲደባደቡ የነበሩ በቦክስ ሲለው አቶ ለይኩን ሊይዘው ቢል አቶ ተሰማን አልቻለም። በመጨረሻ ይወድቃል አቶ ተሰማ ማለት ነው። አቶ ተሰማ እንግዲህ ሲወድቅ እየሮጠ ከድንገት ናሆሚ ነው ኤርሚያስ ይመጣል። ምን ሆነው ነው ኑር የደሙ ነው ሆስፒታል ልውሰዶት እያለ ኤርሚያስም ይሄን እየታገለ ነበረ። እንግዲህ በማን ነው ደብድቦት ሂዷል ማለት ነው። አቶ ተሰማ እንግዲህ እንደምታውቁት አሁን ላይ ከወፈርኩኝ ሰው አልፈራኝም ብሎ ከሮማን ጋርም እንትን ፍቅር ጀምሯል። ሮማንን በጣም ነው የምወድሽ አቋምሽ ምናምን እያለ በጣም እየሞላት መጀመሪያ ይሄን ስጋህን እኔ ቀጭን የሆነ ወንድ ነው የሚመቸኝ እንደዚህ ስጋ የለበሰ አይመቸኝም ትለዋለች። እናም በዚህ የተነሳ እሱ መቃ ስፖርት ቢካፕ ሰራለሁ እያለ ይሄ እኔ ስጋ እንኳን እንትን ተሰርቶበት ለጅብ ራሱ ቢሰጠውስ መች ቀንሳል እያለ ነበረ። እናም በመጨረሻ ወደ ናሆም ጋር ስንመጣ አባቱ ወርቁ በሚያነሳው ጊዜ ኤርሚያስ ወደ ኤርሚያስ ነው ያዞረው ቦክሱም ማለት ነው። እሱም እንግዲህ ይህንን በንዴት እሱን እያደማው እየደበደበው በቦክስ ነበርና እባክህን እረፍ እያለው ሊያስረዳው ቢሞክርም ናሆም እንግዲህ የአባቱን እንትን ነው እያየው እሱ የደበደበው ነው የመሰለውና ደብድቦታል ማለት ነው። እንግዲህ ወደ አቶ ለይኩን ጋር ስንሄድ ለይኩን ደሙን እያፈሰሰ ወደ ቤት ነበረ የመጣው። ወደ ቤት ሲመጣ ሁሉም በድንጋጤ ፈጠው ነበር። እንዴ አባዬ ሁሉም ደንግጠዋልና ምንድን ነው እያለችው ነበረ። በዚህ የተነሳ እንግዲህ አይ ምንም አልሆንኩኝ እያለ ሁሉም ደንግጠው ሆስፒታልም አየዝምታ ያለሽ እንደ ሆስፒታል እያለ ማን ነው እንደዚህ ያደረገ ሲል እንግዲህ ናሆም ከድንገት ይመጣና ኤርሚያስ ነዋ ኤርሚያስ ሲል በፍጹም ኤርሚያስ ይሄን አያደርግም
አብዷል ማለት ነው። ይሄን ካደረገ በፍጹም አያደርግም እያለች በፍቅረኛዋ የምትተማመነው በጣም እየተደናገጠች ነበረ። ይሄንን የአባቷን ፊት ስታይ አሁን ሆስፒታል ማየ ዝምታ ያለች ወይ ሲል ይሄንሽ ማን ያደረገው ሲል እንግዲህ በመጨረሻ ያደረገው እንትና ማን ነው መቶ ናሆም ኤርሚያስ ነው ሲል እና በፍጹም አይደለም እያለች ሁሉም ይሄን ካደረገ በፍጹም አለቀውም እያለች ዝኑም ሁሉም እንትን እያሉ ነበር። አብዷል እያለች ነበር። አግኝቸው ነበር እያለች ኑሃሜም እንትን ስትል ነበር። በመጨረሻ አቶ ለይኩን ሊናገር እሱ አይደለም ያደረገው ስትባል እንግዲህ ፈገግትልና አያደርገውም ብያለሁ ስላል ያደረገው አቶ ተሰማ ነው ስትባል ናሆሜ ያለችበትን አታውቅም። ወደ ኋላ ነው ፌንት የሰራችው ማለት ነው። እዚህ ላይ ነበረ እንግዲህ ኑሃሜን ወደ ኋላ የወደቀችው። እንግዲህ አሁን ላይ አቶ ተሰማ ማለት ነው እዳ በዳ ሊሆን ነው። ይቺ ሮማን የምትባል ሴትዮ ከሱ ጋር እንዲሰራ አድርጋ ገና ምን አይተህ አሁን እኮ ያለችኝ አንቺ የሰጠሽ መኪና ብቻ ነው እያለ ነበር። እንግዲህ አብሯት የመጣው ኮማንደር ስለ እሱም እየጠየቃን ነበረ። ህገ ወጥ እንደዚህ የሆኑትን መድኃኒቶችን እንትን ብላ አንተ ስለ ስራህ እንጂ በመሰረቱ ስም ኮማንደር ብያለሁ እያለችው በጣም ራሷን እኔ ስላገኘሁሽ አንቺን ለማገኘት በጣም ለፍቻለሁ እያላት ነበርና በመጨረሻ እንግዲህ ተነስቶ ሲሄድ ተሰማ ሲመጣ እንግዲህ ተሰማ ማን ነው ይሄ የወጣው ሲል አንተ ደግሞ የሆነውንም ያልሆነውንም መጠየቅ ትወዳለህ ስትለው ነበር። እሱም በመደናገጣይ ያው መጠየቅ እኮ ጥሩ ነው መረዳት እያለ ነበር። እናም ኑሃሚን ያቶ ተሰማ ኖሬ ስሰማ ዝላይ ነበረ ፌንት የሰራዩ ለነበረን ቆይታ አመሰግናለሁ። ባይ ባይ።